ብዙ ውድድሮችን ተሳትፏል ኡስታዝ። እንደገባሁኝ ሁለተኛ ደረጃ ላይ አንድ ሰው አስቀድሞ ከዛ በኋላ እኔን ጠሩኝ። በቃ ጥሩ አድርጌ ቀረሁት። ማሻአላህ بالنسبه لي በኔ እይታ ጥሩ አድርጌ ቀረሁት። ውድድር የሚባለውን ነገር አልፈራም ነበር እና ሰላት ውስጥ እያለሁ ሲጠፋ ሲነግሩ ሲያሰላምት ቀጣይ ረካዓ ምን ብዬ እንደሚጀምር ጠፋብኝ። ጭራሽ እሱም ጠፋብኝ። የከተማ ፍቅር ያዝኝ። ወዲያውኑ ሳምንት አልሞላም። ኡስታዝ ስለ ውድድር ያነሳን ያለነውና ውድድር ላይ በጣም እንደሚታወቀው አንተም እንዳነሳው በጣም ሰዎች ይፈራሉ። በቃ ልብህ ይመታል በጣም ይመታል። አላቅም ምንድነው ማድረግ ያለበት ሰው እንደዛ ልቡ እንዳይመታ። እኔም በጣም ብዙ ውድድሮችን ስለተሳተፍኩ ነው። والله እንዲህ አይነት ነገሮች ያጋጥማሉ። አንዳንዴ እኮ ልብህ በጣም በቃ ሲትቀራ ራሱ እስኪታወቅ ድረስ ነው ልብህ ምት በቃ በድምጽ ያስተውቃል። ድቡ ነው ብለው ይሰማል። እና ያንን ነገር አንድ ተወዳዳሪ መጀመሪያው ራሱን ማዘጋጀት አለበት፣ ማቅለል አለበት። ይሄ ነገር ቀላል ነው አላህ Subhanahu Wa Ta'ala ያቀላልኝ ነገር አለሁ ብሎ ራሱን ማሳመን መቻል አለበት። ራሱን ማረጋጋት አስቀድሞ ደግሞ የግል ሐሳብ ነው። ጓደኞች ካሉ ምናምን ከጓደኛ ጋር መሄድ አለበት። ጓደኛ ጋር ሄዶ ውድድሩ ሲጀመር ምናምን ተገበካሉ ወንድም ጋር ንግግር ማድረግ፣ መጫወት፣ አንዳንድ ዳህና ነገር ማየት አለመግባትና ራሱን ቢዚ ማድረግ። ለምን በዚህ ሰዓት ላይ አንዳንዴ እዛት ሞባይል ይከፍትና ይቀራል። ምንም አይመጣለትም እኮ የባሰ ነው የሚጠፋው። አንተ በፊት ይቀራህን ነው እዚህ ጋር የምትጠየቀው እንጂ ገና እንደ አዲስ ቀርተ የምታመጣው ነገር የለም ለውጥ። የሚገርም ደግሞ ብዙ ጊዜ ያ ቅርአቱ ደግሞ የፍርሃት ቅርአት ነው። የድንጋጤ ምናምን ያ መሆን የለበትም። ታቸው ታውቃለህ እንደው አሁን እኮ አይቻለሁ እኮ ገብቼ ተሳሳትኩኝ እንጂ ምናምን እንደዛ ነው ማለት ቅርብ ጊዜ መብረድ ተወዳደር ጓደኛዬ ጎበዝ ነበርና እንደዛ አይነት ነው ያጋጠመው ይመስለኛል። በቃ አይቶት ጭንቀት ውስጥ ነበረ ሳይወጣ እዛው ጠየቁት። ቁርአን ይዞ መጣ ያየ ምናምን በጣም ጎበዝ ልጅ ነበር። ስለዚህ በድንጋጤ ምክንያት ያጋጥማል። ያንን ድንጋጤ ስትረሱን ለማስጠፋት አንተ ቀድመህ ራስን ማዘጋጀትና መጫወት ምናምን ቢጠጣ ነገር ካለ የሆነ ነገር አዘጋጅተህ ትመጣና ያንተ ተራስም እስክትጠራ ድረስ ራስን ቢዚ ማድረግ በቃ። ከዛ በኋላ ወደ እንትኑ ስትገባ ምንም እንትን ዝግጅትህ ነው። መድረክ ላይ ስትወጣ ደግሞ ገና ስትጠየቅ አንዳንድ ሰው ቾክሎ ቶሎ ብሎ ለመቅራት ገና ጠያቂው ያኒ ሙሳበቃውን የሚያወዳደር ሳይጨርስ ይጀምርበታል። ሁለተኛ አያት ላይ ሲደርስ ይጠፋበታል። ቾክሏል በጣም ተረጋግቶ አድምጦ ያለበትን ሁሉ ትዝ እስኪለው ድረስ ድገምልኝ ቢለው ጥሩ ነው። አንዳንዴ ድገምልኝ ብለው እስኪ ድገምልኝ ብለው ቢደገምለት ለምን እሱ የሚፈልግበት ነገር አለ፣ ከዚህ የሚፈልገው ነገር አለ። ያ ነገር ተረጋግቶ ከዛ በኋላ ቢቀጥል የተሻለ ይሆናል ብዬ አስባለሁ። አላሁ አለፍ። ባረከላሁ ፊክ ኡስታዝ፣ ጥሩ ጥቆማ ነው። እሺ ከመጀመሪያው ውድድርህ አባድሩ ነበረ። ከዛ በኋላ ብዙ ውድድሮችን ሳትፋል። እስኪ ሌሎቹን ነካ እናርጋቸውና የሳውዲው ላይ ደግሞ በደንብናልኝ። የሳውዲው ላይ እኛም አዲስ ነበር ለመጀመሪያ ጊዜ ነው። ያው አባድሩን እንደመጣሁኝ ሳልቆይ ነው ወደዛ። ለምን እነሱ በሀገር አቀፍ ደረጃ አወዳድሮ ሁለት ሰዎች ነው ሳውዲ ለመላክ ነው ለሙሳበቃ። አጂብ ኦኬ። እና ሁለት ሰዎች መረጡ። እኔ እዚህ መጥቼ ምናምን ሐጂ መሐመድ ሁሴን ውልፋታ ረሂመሁላህ ግብዣ አድርጎልን ለመስጂዱ ተናግሮ እዚህ አሁን ያለውበት መስጂድ አስተዋውቆኝ ከዛ በኋላ ወደ ነበርኩበት ተመለስኩኝ። ሳምንት ሳይሞላ ደወሉልኝ። እንዴ ሙሳበቃ ለሄድ ስለሆነ ፓስፖርቱን በ3 ቀን ማዘጋጀት አለበት። ፓስፖርት በ3 ቀን እንዴት ይዘጋጃል? ከባድ ነው። ከአንድ ወር ምናምን አስቸኳይም ቢሆን እኮ 5 ቀን ምናምን አይደል? አሁን በጣም ከበደና እኔ አይከብደኝም። አንድ ጓደኛዬ ነበር ሳቲ ምንለው ያጎቴ ልጅ በጣም ተጨነቀ። ወደዚህ ደወለ አልኩት። ከዛ በኋላ እዚህ መተን አዲስ አበባ አንድ አባት ነበሩ ታላቅ ሰው። እሳቸው ኢሚግሬሽን ወስዶን እዛ እንደምን ማድረጉ ከሰዎች ጋር ይተዋወቃሉ። በ3 ቀን ውስጥ አዘጋጅቶልን ለጀምዕያዎቹ ሰጠን ፓስፖርቱን። ገና እዛ እንደተዘጋጀን ስንሄድ አንድ ጓደኛዬ ነበር አብረን የምንሄደው። አንተዋወቀም
አማርኛም ይሄን ያህል አልነበረም የዛን ሰዓት። እኔም እሱ አማርኛ ነው የምነገረው፣ የወሎ ልጅ ነው። አሁን ቅርብ ጊዜ ያወቅኩት ሁሱ የሃይማኖት ንጽጽር ላይ የሚሰራው ከሱ ጋር ነው የሄድነው። ከሁሴን ጋር ከሁሴን ጋር ነው የሄድነው። ከሁሴን ጋር ምናልባት በዚህ አጋጣሚ ካወቀኝ ልጆች ስለነበርን ሐታ ስልክ አልተለዋወጥንም በዛን ሰዓት ላይ። እዛ ሄደን በሁለቱ ሆነን እዛ አዲስ እንደመሆን የመጠን ብዙ ገጠመኞች አሉ። ያንን ሁሉ በአላህ ፍቃድ አልፈን እንደው ገጠመኞቹ መነሳት አለባቸው። እሺ ተው ይቅርብ፣ አንዱን ቢያንስ እንስማው። እንደው ከባድ ነው። እሺ ከባድ ገጠመኞች ናቸው። ከምን ጋር? ከምግብ ጋር ከምናምን ጋር በተያያዘ ነው አይደለም? አሁን አንተ እኛ ቀጥታ ከክፍለ ሀገር እንደመጣን ነው ሄድነው ማለት ይቻላል። እዚህ አዲስ አበባ የተወሰነ ቀን ለፕሮሰሱ ነው የምትቆየው እንጂ ያን ያህል የሰራነው ነገር የለም። እዚህ ያለውን እንኳን አየር በደንብ እንትና ሁሴንም በከፊሉ አንስቷል። ያ ነገር በደንብ እንትን አልተደረገም ይመስለኛል። እና እዛ ሄደን ስንሄድ ጠዋት አካባቢ ላይ ነው ያው ቋንቋውን እንሰማለን፣ ችግር የለም። ያው ሐዲሱን ክታብ ምን ተስላለ አረብኛ ብዙም ችግር የለብንም። እዛ እንደገባን ሰልፍ አለ። ከዚህ የሚመጡ ሴቶች ምናምን በሰልፍ ነው የሚወስዱት፣ ንግግር አያውቁም። እኛ ቀጥታ የሆኑ ሰዎችን አይተን አረቦቹ ሄደን አነጋገርናቸው። ልክ እንዳነጋገርነው አቀባበል አደረገልን። ተቀመጡ እናንተን እየጠበቁ ምናምን ብሎ ይዞን ጠፋ። ሄደ ወደ መካ ወሰደን። እዛ እንደገባን ሆቴል ነው የገባን። ሆቴል ስንገባ ኢቴም የመሰለ ነገር ነው የሰጡን። ምን ልናረግ ነው? ይሄ ነገር ቁጥር ምናምን ነገር አለበት። ትኩረት ማልሰጠ ነው። ለምን እኛ የምናውቀው የቤት ቁልፍ ከሆነ ቁልፉ ይሰጣል፣ ቁጥሩ ከሆነ ቁጥሩ ይነገርህና እንደዚህ ቁጥር ይባላል። ዝም ብሎ ወረቀት ነገር ሰጥቶ ምን ዝም ብለን ወሰድንና ሊፍትም አላገኘንም። ሊፍት የሚባለውን ነገር አናውቅም ነበር እኛ። ሊፍት ማለት የቤቱ ሊፍት ማለት ነው። የቤቱ ሊፍት የሚወጣ መውጣጫው የደረጃው ማለት ነው። እሺ የደረጃው ሰዎቹ በዚህ በኩል ሄዱ ምናምን አሉ። ቁጥቁሉ አሉ። ገባን ከሰዎች ጋር እዛው ነው ያለው። ስንወርድ ሰዎቹ ከኛ ሲወጡ የት ገቡ ነው ያሉን። ግራ ገባን። በቃ እሷ ራሱ ያለንበት ሊፍቱ ራሱ ቤት መሰለ። በቃ እዚህ ነው የምናድራለን። ስንወርድስ ምናምን ስንለካ እኛ ያለንበት ቦታ ነው መሰለኝ። እዛ ገብተን ስከፈት እዛው ተመሳሳይ አይደለም ሰቅፉ። እንግዲህ ብዙ ጉድን والله العظيم سبحان الله አስበው። አዲስ ነው ወረድ የታው ምንም እኮ ማንም ሰው ከመሆኑ ጋር እኮ ከእንተንም በጣም ወደ ኋላ አይቀርም። እኛ ኢትዮጵያውያን እንደኛ ባይሆኑም በጣም ከባድ ነው። በጣም ሲደክመን መጨረሻ ላይ እንትን አደረገን። ዝም ብላችሁ እየተመላለሳችሁ ሲከማችሁ ይከፈታል ይዘጋል። መመላለስም አልመሰለንም። እሺ በቃ እዚሁ ይሁን እንደ ምናምን ግራ ገባን። መጨረሻ ላይ ግራ ሲገባን ወጣንና ዞር ብለን አንዱን ጠየቀንና ወሰደብንና ቀጥታ ሮማን ወስዶ ክፍሏን ምልክት ሲያደርግበት ተከፈተ። በካርድ ነው የሚከፈተው። አከፋፈቱን አላወቅንም። በግራ ይሁን በቀኝ ቀስቷ ምናምን አለች። ለዚህ ትኩረት አልሰጠንም። ቀጥታ ይሄ ከሆነ ይሄ እንደዚህ ከተደረገ ወይ ይከፈታል ወይ አይከፈትም ምናምን የሚል ሐሳብ ነበር። እና አሁንም ተከፈተልን። ይሄ ነገር ሁሴን ይሄ ነገር ከተዘጋብን አይከፈትም። ቤቱ ነው። እሺ ስለዚህ ክፍት እናርጓል እና አልከፈት ብልስ በኋላ ይሄንን ብናደርግበት አልከፈት ብልስ ምን አባታችን ልንሆን ነው? ቢያንስ ውጭ ሆነን ቢዘጋ ይሻላል ውስጥ ሆነን ከሚዘጋብን። እና ምን እናደርግ? አንድ መፍትሄ ፈጠንና ጫማ ከስር አደረገን። የሌባው ታሪክ ተሰለለ። ሱሪ የሌባው ታሪክ አልበተም። የሌባው ታሪክ እንዳይመለስብን እንደዛ አደረገን። እንደው ጥሩ ሲስተም ነው። ለምን ቢዘጋብን በእንትኑ በኩል ነው እኛ ምን ሞከረው የቀስቷን ተቃራኒ አድርገን ስለሞከር ቀርዬ ነው የሚያሳየን። ይሄ ነገር ኤሌክትሪክ ምናምን ሊሆን ይችላል ሊያጠቃን ይችላል ብለን ተጠነቀቀን። ያዘባለ ጫማ ከስር እያደረገን ከዛ በኋላ ወጣ። حتى እዛ ስር ሆቴል መኖሩን አልተረዳንም ነበር። አጂብ። እስከዛ ሰዓት ነው ቁርስ አልበላንም።
ምናምን ምግብ ምናምን እንዳለ ማላወቃችሁ አልነገሯችሁም ነው ወይስ እንደው እናንተ ቦታ ተሰጣችሁም? አይነግሩህም። ለምን የሚመጣው ታውቃላችሁ፣ ያውቃሉ በምን ከተለያየ ሀገር ከአሜሪካ ከአጠቃላይ ዓለም አቀፍ ውድድር ስለሆነ ከሁሉ መቅጣጫ ስለሚመጡ ቀጥታ ቢዚ ናቸው እነሱ። ይሄንን ግቡ ብሎ ሁሉ ነገር ሰጥቷቸው ወደ ሌላ ነው የሚሄዱት። በቃ እዛ ያሉ ሰዎች አስተናጋጆች ወይ ምናምን ብለው ነው የሚያስቡት እንጂ ይሄን ያህል ደረጃ ይደርሳሉ። አልহামዱሊላህ እንደምንም ከዛ በኋላ ወጣን፣ ዘጋን። ብንወጣ ብዙም ችግር የለብንም፣ ውስጥ ስንሆን ነው የሚያሰጋን። ከዛ በኋላ ወጣን አልহামዱሊላህ። ከሰዎች ጋር ተዋወቀን። ከአሜሪካ የመጡም እኛ ዜጎች ናቸው፣ ተወዳዳሪዎቹ አሜሪካን ወክለው የመጡት። እነሱ ብዙ ነገር አስረዱን። እዛ ውስጥ ስንገባ ቋንቋም ይችላሉ፣ ኦሮምኛም አማርኛም ስለሚችሉ በደንብ አስረዱን። ከዛ ዞን ላይ ነው አስበው ምሳ ላይ የገባ ነው። ሆቴልም ራሱ ያወቅ ነው። ግቡ ምናምን ስንል ቢጣቃ ሰጥቶን ወረቀቷን ሰጥቶን ከዛ በኋላ ነው ያወቅ ነው። አልহামዱሊላህ። ከዛ በኋላ ውድድር ማጣሪያ ውድድር ነበር። ወደ ዋናው ውድድር ከመግባት በፊት ማጣሪያ ውድድር ነበር። ኦሬዲ ግን እናንተ መጀመሪያ ራሱ ተዘጋጁ ለውድድሩ። አንተም አላቀም ሁሴን ባላቀም ግን አንተ ጋር የነበረው ለትልቅ ኢንተርናሽናል ውድድር አይደለም አይደለም እንዲሁ ሀገር ላይ ያለው የሆነ ኖርማል ውድድር ምናምን ነው። ግን ሞራሉ አለና አሁን እዛ ሀገሩ ላይ እንትን ብሎን መጣ ነው። በዛ ያ ሞራል ስላለች የሀገር ስሜት ተሰማቸው። ስሜት ስለተሰማን ያ ተደግፈናለች የተወሰነው እንዳለ። ከዛ በኋላ እዛ ሁለተኛ አንደኛ ማጣሪያ ላይ የተወሰኑ ልጆችን ሙሉ በሙሉ የጣሏቸው አሉ፣ የተጣሉ አሉ፣ ጭራሽ የማይቀሩ ይሄ ከአውሮፓ ሀገራት ምናምን የሚመጡ ቅራታቸው በጣም እንትን ያልሆነ አሉና እሱን ካጣሩ በኋላ ወደ ዋናው እንትን አዘጋጁን። ዋናው ውድድር ላይ ማጣሪያ ወደ ዋናው ማጣሪያ ማለት ነው። ወደ ዋናው ማጣሪያ አልহামዱሊላህ እዛ ላይ ተሳተፈን። የቲላዋ ችግር የለብንም። የአህካሙ የተጅዊዱ ችግር ነው እነሱ የሚጠብቁት። የተጅዊዱን እንትን ነው እንጂ ዓለም አቀፍ ስለሆነ የለኛ እንትን አለ የሚጠቀሙትም እነኚህ ከበካሜራ በምናምን ነው እንጂ ዘመናዊ ሲስተም የተጠቀሙ ናቸው እንጂ በኖርማል አይደለም። እንደኛ እንደምድር አይደለም። አንድ ክሊክ ሲያደርጉ ይጮህብሃል፣ ድንግጥ ስላለህ እዛን ሰዓት። ደግነቱ የትላዋ ችግር ስለብን ትላዋን ቀራ አልহামዱሊላህ። ከዛ በኋላ እንደምንም አጠናቀቀን አልহামዱሊላህ። ጥሩ ልምድ ነበር ማለት ነው። ጥሩ ልምድ ነበር። ሻሃዳ የውድድሩ ሻሃዳ አገኛችሁ አልহামዱሊላህ። ዘባላ አብራችሁ የተመለሳችሁት ወይ ሁሴን በዛው ቀረ? አብረን ተመለስን። የሚገርምህ እሱ የመመለስ ፍላጎት አልነበረም እንደሚመስለኝ በወቅቱ። እንደ ወደ መዲና ስንሄድ እኔ መሄድ አልፈለግም ማለት እዛ ላይ ቀር ነበር ያስበን። ግን ወሰዱት። ከልጅነታችን የተነሳ ስልክ አልተለዋወጠንም። እዚህ ቦሌ እንደወረደን ቀጥታ ሻንጣውን ይዞ ወጣ። ንዴት ማለው ለምን ንያችን እኛ እኮ የነበረን ተወዳድረን እንመለሳለን ሳይሆን እዛ የምንሆን ነው የመሰለን። አናቀም ከዚህ በፊት ውድድር ዓለም አቀፍ ሄደን ስለማናቅ በቃ ሊወስዱን ነው። እዛ ውድድርን ቢያደርጉ ምንም ቢያደርጉ እዛው ሊያስቀሩን። እሱ በቃ ቴንሽን ውስጥ ገባ። እዛ በኋላ ስልክም ሳንለዋወጥ ቀጥታ ወጣና ሄደ። አልተገናኘንም። አሁን ቅርብ ጊዜ ነው በእንትን ምናምን በስሙ ምናምን ሲያስታውሱ ገባ። በዛ ደረጃ ነው የሳውዲ ውድድር እንግዲህ በዚህ አጋጣሚ ይህን ፕሮግራም የሚያዩ ከሆነ በደንብ ኢንጆይ ያደርጓል ብዬ አስባለሁ። ጊዜውና እንደዚህ ነገሮች በጣም ያጋጥማሉ። በጣም ጥሩ ኡስታዝ። በጣም ቆንጆ የውድድር ገጠመኝም እንደው ሂደትም ነበር ብዬ ነው ማስበው። ተመልካቾችም ቁርአን ሲባል እዚህ ልክ ነው ለሐቂቀተን ከፍ የሚያደርግህ ድንገት ነው። ወቃ ታቆም አንተ በማህበረሰብህ ዘንድ ኡስታዝን እንግዲህ ባለፈውም ሳምንት የነበረው ቆይታ ላይ ተነዋል። ማለት ድንገት ሳይፈልገው ነው የወጣው ከፍ፣ አሁንም ሳይፈልገው ሐፈዘ ከፍ፣ ከዛም የሆነ ድንገት የሆነ ውድድር ብሎ መጣ ከፍ። በቃ ቁርአን ان الله يرفع بهذا القرآن اقواما ويضع به اخرين ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲሁ እንዳልሆነ በህይወት ተመስሎ ነው ያየነው እዚህ ታሪክ ላይ። ወደ ሌሎች ነጥቦች እስኪ ኡስታዝ ልንረፍ። እንደው የቤተሰብ ሚና በጣም ትልቅ ነው። ቁርአን ያንተን እንደው ካንደበትህ ቀጥታ በሰማው ደግሞ ጥሩ ነው። አንዴ አጎቴ አንዴ አባቴ እያልክ ስታነሳቸው የነበሩ ነገሮች አሉ። ቁርአን ለማሐፈዝህ አሁን ያለህበት ላይ ለመብቃትህ ኡስታዝ የወላጆች ሚና ምን ያክል ነው ብለህ ታስባለህ? ለልጆችም እንዳጠቃላይ አሁን የምታስተምራቸው ምናም ልጆች እንዳሉም ነግረኸኛልና ከነሱንም ጋር አያይዘህ እስኪ ሐሳቡን አንሳው። والله የወላጆች ሚና ከኡስታዙ ሚና የበለጠ ነው እንጂ ለምን
ኡስታዙ ሲመጣበት ብቻ ነው ማስቀራት የሚችለው። ለአንድ ለሁለት ሰዓት ነው። ለአንድ ለሁለት ሰዓት ነው። ወላጆች ግን 24 ሰዓት ከዚህ ልጅ ጋር ነው የሚሆኑት። የልጁን ተርቢያ እያያዙን ወላጆቹ ካላወቁበት ምንም ሊሆን አይችልም፣ የትም ሊደርስ አይችልም። የወላጆች ሚና በጣም ከፍተኛ ነበር በዚህ ላይ። ለምን አንዳንዴ በመሀል ሊመለስ ሲፈልግ አባቴ ለዲን ጉጉት ካላቸው የተነሳ እኛ ቅራት እየሄድን ስንመለስ በእነሱ አልበቃ ብሎ ዒልም ለመሄድ ወጡ። ለተወሰነ ወራት ከቆዩ በኋላ በልመና በምናምን ሽማግሌ እንትን አድርጎ መለሷቸው። በቃ ለዲን ካላቸው ፍቅር የተነሳ ማለት ነው። እና ቁርአን ላይ ወዲህ ወዳ እንዳንል ሐታ ስንገባ 2 ሳምንት 1 ሳምንት እንቆያለን አይደል? ከልጆች ጋር ኳስ እንዳንጫወት ያገዱን ነበር። ለምን? በዛው የልጆችን ቢሄቨር የልጆችን ስነ ምግባራቸውን ባህላቸውን ያኒ እንትናቸውን ባህሪያቸውን ይወስዳሉ በሚል እንዳንጫወት ያደርጉናል። ያን ያህል በዛ መልክ ክብካቤ ያድርጉልን በራሳቸው እጅዙን እዛ ቁርአን ቤት አስገብቱን የሐለቀተል ዒልም ቦታ ራሳቸው ይዙን ባይሄዱ ኖሮ ለዚህ ደረጃ አንበቃም ነበር። አላህ Subhanahu Wa Ta'ala በዱንያም በጀነትም ጀዛቸውን አላህ ይክፈላቸው። የወላጆች ሚና ትልቅ ቦታ ነው ያለው። እኔ ያ ኡስታዝ ያንተ ታሪክ ላይ በተደጋጋሚ ስታነሳው አባትህ ብዙ ጊዜ ሊያሳምንህ ነበር የሚሞክረው አይደለ? ወነ ለምሳሌ እሄዳለሁ ምናምን ስትለው በጣም ምናምን የለም ምንታት ይሄ የለም በቻለው አቅም ሊያሳምንህ ገርስ ሙሐባውን ውስጥህ ላይ ለቁርአን ብሎ መጥቶና ያቅም ለምንም ብሎ መጥቶና ያቅም አጂብ በቃ ምክር ነው። እሳቸው ሄዱስ እንትን ሲሉ ለዚህ አጋጣሚ ያሳወስከኝ እሳቸው ለዕልም ብሎ ሲጠፉ በዚህ መሐከል እኔ ካለሁበት መጣሁኝ ወደ ሀገር ቤት። እሳቸውም የሉም ምናምን የሉም። አጋጣሚ አንድ የኔ አጎት መጡ ከሌላ ቦታ ክስቴን ያገቡ። እሳቸው አሁን መማር አለበት ይሄ ልጅ አሉ። ትምህርት ማለት ነው። ትምህርት መማር አለበት ብሎ በልጅነቴ አንድ የቆየሁበት አካባቢ ነበርና የሆነች ከተማ እዛ ወሰዱኝ። እዛ ትምህርት እንደጀመርኩኝ አባቴ ገቡ። አባቴ መጡ። አባቴ እንደመጡ ኡስታዜ ደግሞ ያሳፈዙኝ ኡስታዝ እዛ አካባቢ እኛ ጋር መጡ። እዛ ምክር ጀመሩኝ። እንዴት አንተ ቁርአንን የሚያክል ሐዲስን የሚያክል ጥለህ ወደ ትምህርት እንዴት ትገባለህ ምናምን የልጅነት ቀልብ ስለሆነ ወዳውኑ ልቤን ቀየሩ። አይ ወላጅ ምናምን ወዳውኑ ልቤን ቀየሩ። ከዛ በኋላ አልহামዱሊላህ ተመለስኩ ወደዚህ እና ይሄ ነገር በጣም ካች ስላደረገኝ ነው። በጣም ብዙ ወላጆች ዱላን ማስፈራሪያን ምናምን ነው የሚጠቀሙት። እንደው ይለምዳሉ ልጆቹ ዱላ ከልጅነት ጀምሬ እንትን ካረካቸው ኖርማል ነው በቃ ልምዳቸው ነው የሚሆነው። ምክር ሲስተም እንደዚህ እንትን ነው ቅድም ሞራል የሚባለው ነገር ትልቅ ቦታ ነው ያለው። አሁን የመቅራቴ በ6 ወር የማክተሜ ምክንያት ሰበብ የሆነ ነገር ሞራል ነው ወኔው ነው። እንዴት ሆናለህ ሲባል ልጅ ልቡ ላይ ይገባል። እንዴት ይሸለማል ሲባል ያንን ለመጠበቅ ሊት ተቀን ይታገላል ለዛ ነገር ያለመው ነገር ማለት ነው። ይገርም ነው በጣም። እቺን ሐሳብ እንደው ሳናነሳት አላልፍም ብዬ ነው። የተወሰኑ የቀሩ ሐሳቦች አሉ እነሱን ደግሞ እናንሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዳሩል ኩብራ የቁርአንና የዲን ትምህርት ማዕከሎች ነን። ዳሩል ኩብራ የቁርአንና የዲን ትምህርት ማዕከል ቁርአንን ከቃይዳ ጀምሮ እስከ ሂፍዝ ድረስ እያስተማረ ቆይቷል። ዳሩል ኩብራ እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዞ ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ በሐዲስ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። ኡስታዝ አሁን ያለህበትን ወደ ስቱዲዮ ከመግባታችን በፊት እያነሳህልኝ ነበረ። በአካዳሚኩ በነርስ ዲፓርትመንት በነርሲንግ ተመርቀሃል። ወደ ትምህርት ውስጥ እንዴት ሆነና ነው እዚህ ደረስከው? ምክንያቱም እኔ በመሃል ለጠይቀህም እየፈለኩኝ ነበር የሁለት ሳምንት ቆይታችን ላይ ማለት ነው። ትምህርቱን በመሃል ገብተህ አቋረጥክ። አሁን እንዳነሳህልኝ ትምህርቱን እንዴት አድርገህ ሆነው ወደ ኮሌጅ ድረስ ገብተህ ለመመረቅ የበቃው?
ቁርአኑ ረጅም ጊዜ ወስዶብሃል ብዬ ያም ራሱ ነው የሆነ እንትን ቻሌንጅ ኖረዋል። ወደ ትምህርቱ የገባሁት ልክ አዲስ አበባ እንደመጣሁኝ የትምህርት ፍላጎት ነበረኝ። በቃ እኔ በትምህርትም የሆነ ደረጃ መድረስ አለብኝ፣ ያንስ የሆነ ነገር ማወቅ አለብኝ፣ ከዓለማዊ ትምህርትም የሆነ ነገር ማወቅ አለብኝ የሚል ግብ ይዤ ነው የተነሳሁትና ቀጥታ የሆነ የግል ትምህርት ቤት ነበረ። እዚህ እንደመጣሁኝ ያው ኢማም ተብዬ ባልሰየምም የኢማምነት አገልግሎት ይሰጥ ነበር። ሰላተል ጃህርን አሰግዳለሁ። አንዳንድ ዳዕዋ ምናምን አሁን ያለሁበት ከኒሳ ባሌ መስጂድ ፋሩቅ መስጂድ ይባላል። እዛ ባለሁበት አንዳንድ ትምህርቶችን እሰጣለሁ፣ አሰግዳለሁ። ልክ እንደ ኢማም ነው። ኢማምን ምና ነው የሚጫወተው። ከዛ ትምህርቴን ጀመርኩኝ። ትምህርቴን እንደጀመርኩኝ በ5ኛ ክፍል ነው የገባሁት። እዛ በግል ስለሆነ እንዲህ እያልኩኝ ከዛ በኋላ በዚሁ መሃል ኢማምነትም ትልቅ ኃላፊነት ነው ምናምን ነው። በዚህ አጋጣሚ ፍቃድ ከሆነ ብትፈቅድልኝ ከሆነ ማስተላለፍ የሚፈልገው መልእክት አለ። ብዙውን ጊዜ ኢማሞቻችን አላህ ኸይር ጀዛቸውን ይክፈላቸውና ኢማምነትን እንደ ትልቅ ስራ ማለት ራሱን የቻለ ወደ ሌላ የማያንቀሳቀሰ ስራ አድርጎ ነው የሚይዙት። ኢማምነት ለሁሉ ነገር በር ከፋች ነው ብዬ ነው የሚያስበው እኔ ለራሴ። ለምን ኢማምነት ውስጥ ከገባሁኝ በኋላ ትምህርቴን የተማርኩት ከዛ በኋላ ኢማም ሆነ። ነርሲንግ የጨረስኩት ኢማም ከሆንኩኝ በኋላ ነው። ማዕሀድ የተማርኩት ኢማም ከሆንኩኝ በኋላ ነው። የዶክተር ጀይላንን የ12ኛ ሳናዊን የወሰድኩት ኢማም ከሆንኩኝ በኋላ ነው። ለምን ኢማምነትን እንደ ስራ ማለት እንደ ኺድማ መያዝ አለብን ነው። ለምን ሰላት ማንኛውም ጅምዓ ይሰግዳል፣ እዛን ታሰግዳለ፣ ትኩረት አይሰጠው ማለት አይደለም። ኢማምነት በስራ ሰዓት ገብቶ በትምህርት ሰዓት በማታ በመናም ከዛ ውጪ ሌሎች ነገራቶችን ቢሞካከሩ የተሻሉ ናቸውና እኔ የተማርኩት ኢማም ሆኜ ነው። ኢማምነት ውስጥ እያለሁኝ ነው ይሄ ነርሲንግ 2014 ላይ ነው ነርሲንግ የተመረኩት። ኦኬ ማሻአላህ በጣም ጥሩ ትልቅ መልእክት ነው። እንደው ጊዜን በአግባቡ ከመጠቀም ጋር በተያያዘ ያው ኢንተራፕት ሊያደርግህ ይችላል። እንደው ኢንተራፕት ያደርገኛል ብለህ ካሰብክና ማለት ዞር ሲገባበት ትምህርት ቤት ሆነ ሊረብሽ ይችላል። ማኔጅ መደረግ የሚችል ነው። ኡስታዝ እንደ ማጠቃለያ ሙራጃ አሁን እንዴት ነው የምታደርገው የሚለውን ሐሳብ አንሳልኝ። ከዛ ውጪ ደግሞ እንደው እንዳጠቃላይ ለወጣቱ ቁርአንን ማሐፈዝ ለሚፈልግ ቁርአንን ሐፍዞ ደግሞ የጠፋባቸው አንዳንድ ሰዎች አሉና ቁርአንን ለመረዳት ደግሞ ጥረት ለሚያደርጉ ሰው መታስተላልፈው መልእክት ምን አለ? እስኪ መጀመሪያ ከሙራጃው ጀምርልኝ። አሁን እንዴት ሙራጃ ተይሲሩ ሚን አላህ ሲያገራል ነው እንጂ እንደዛ አይነት ሰዓት አርቄ ምናምን አርቄ አይደለም። ይው ልክ ከህፍዝ እንደወጣሁኝ ወደ ክታብ ስለገባሁኝ በጣም ቢዚ ያደርጋል ክታቡ። ግን አንድ የጠቀመኝ ነገር ረመዳን ላይ ማሰገዱ ትልቅ ቦታ ነው ያለው እንደኔ። ለምን ከኋላሽ በሺዎች የሚቆጠሩ ሰዎች አሉ። እነሱን ታሳቢ አድርጌ ላለማሳሳት ትሞክራለህ። ቀድመ በደንብ ነው የምትዘጋጀው። ረመዳን ላይ በቃ ሙሉ ትኩረታችን ሙሉ አቅማችን ቁርአን ላይ ያደርገን ነው የምንቀረው። በደንብ አድርጌ ላለመሳሳት ውድድርም ነበረ ከምናሰግዳቸው ልጆች ጋር በጣም እንትን ስለምንል ላለመያዝ በደንብ አድርገህ ተሸመደናለህ። ይሄኛው ረመዳን እንደዛ ስታደርግ የሚመጣው ረመዳን እንደዛ ስታደርግ በጣም በሙራጃ ላይ ያግዛል። በተጨማሪ ደግሞ بعد صلاة الفجر ሌላ ፕሮግራም ባያዝ بعد صلاة الفجر አእምሮአችን ክፍት ነው የሚሆነው። ተኝተን ስለምንነቃ ያ ስንጨነቅለት እነሱ ሐሳቡ ድካሙ ምናምኑ ይወገድና ክሊን ነው የሚሆነው። በቃ ባዶ ነው የሚሆነው አእምሮአችን። በቁርአን መሙላት ነው። ያን ሰዓት በጣም ሙራጃ ታደርግበታለህ። ሳታበዛ የተወሰነ ቋሚ ወርድ ነገር አድርገህ የተወሰነችን በየቀኑ እንደዛ ሳይከብድ ሳይበዛብህ ሰዓትን ሳያሻማ እንደዛ እያደረክ ብትቀጥል ያ ነገር ትልቅ ቦታ ነው ያለው። በተጨማሪ ደግሞ ቁርአንን ያፈዘ ሰው ከመስጂድ ባይርቅ፣ ቁርአን ያፈዘ ሰው አላህ Subhanahu Wa Ta'ala ዘንድ ደረጃ ስላለው ከመስጂዱ ባይርቅና ኢማሞችን ቢያግዝ፣ ኢማም ባይሆን እንኳን ኢማሞችን ቢያግዝ፣ ኻሰተን ሰላት አልፈጅርን ቢያሰግድ፣ ቁርአኖች ተማሪዎችን የሆነ ሰዓት ላይ ሆኖ ተማሪዎችን ቢያስተምር የሚል የሙራጃ መልእክት ነው። ማሻአላህ። እንደው እንዳጠቃላይ የምታስተላልፈው ቁርአን ጋር በተያያዘ እንደው መልእክት ካለ ለማህበረሰቡ? እንዳጠቃላይ ለማህበረሰቡ ማስተላለፍ የሚፈልገው ነገር
ለመጀመሪያ ጊዜ በሀገራችን የተሰማው ቁርአናችን በካፊር እጅ ነው፣ በነሳራ አስሒመቱ ነጃሺ አስሒመቱ ቢን አጀር እሱ ላይ ነው የተሰማ አይደለም። ሱረት መርየም አወል ሱረቱ መርየም ሲቀራባቸው እነሱ አለቀሱለት ለዚህ ቁርአን አስሒማ። ቀሳውስቶቹም ከሱ ጋር ነው ያለቀሱት። አሁን ስናስብ ያ ታሪክ እነሱ ካፊር ሆኖ ነሳራ ሆኖ ከመስለማችሁ በፊት በቁርአን ያለቀሱበትን ቁርአን አሁን በዛ ደረጃ ነው ያለነው እኛ የሚለው ነገር ያጠቃላይ የሀገራችን ሙስሊሞች ጥያቄ እንደ ጥያቄም ነው። ሁለተኛ ደግሞ ያ ቁርአን በአሁኑ ጊዜ ላይ በምን አይነት ደረጃ ላይ ነው ያለው? በምን አይነት ሁኔታ ላይ ነው ያለው? ምን ያህል እየተገበርነው ነው? ምን ያህል ቦታ ተሰጥቷል? አሁን የመጀመሪያው ቁርአን እዚህ ሀገር ላይ ተነበዋል አይደለም? በካፊሮቹ ላይ ያ ቁርአን ከዛሬው ጋር ሲነጻጸር በዛው ልክ መሄድ ነበረበት። ግን እንደዛ ተአሲሩ አሁን አልহামዱሊላህ እንቅስቃሴዎች አሉ፣ ውድድሮች አሉ ምናምን። እነኚህ ግን መሰረታዊ ናቸው እያለ አልወስድም። ለምን መጅሊስ አንድን ውድድር የበላይ ጠባቂ ከመሆን ራሱ የበላይ ግብ አድርጎ መስራት አለበት። ቁርአኑ ላይ አንደኛው ቁርአን መጅሊስ ቀጥታ የሚከታተለው የሚቆጣጠረው ማዕከል መኖር አለበት። ቁርአን በደንብ የሚያስረዳ ሰው እንዲኖር የሚያደርግ ነገር መኖር አለበት። አሁንም በሀገር ደረጃም ሳይሆን ከሀገር ውጭ ሀገር ያሉ ብዙ ቁራዎች አሉ፣ ከሀበሻ የወጡ እዛ የተወለዱ እዛ ያደጉ ከዚህ ሄዶ ጃሚዓ ውስጥ ያሉ በዛው ስራ ላይ የተሰማሩ እነኚህን ነገራቶች እነኚህን ሰዎች ወደ ሀገራቸው አስገብቶ ሀገራቸውን እንዲخدሙ ቁርአን በተለያየ መንገድ ለምሳሌ አንድ ቢያነሳለ ቅራአቱ ሰብዓ ሀገራችን ላይ የተወሰነ ቦታ ላይ ነው ያለው። 10 የለም፣ ቅራአቱል 10 ሀገራችን ላይ የለም። ይሄ ደግሞ ትልቅ ውርደት ነው ለኛ። ቁርአን እስካላከበረን ድረስ ቁርአንን ከፍ እስካላደረገን ድረስ አላህ ከፍ ያደርገን። የዱንያና የአኺራን ስኬት ለማግኘት ድሎት ለማግኘት ለቁርአን የመጀመሪያውን ቦታ መስጠት መቻል አለብን። ሌሎቹ ደግሞ ፋዞቹ በያሉበት ለዚህ ቁርአን ልክ እንደናንተው ጀዛኩሙላሁ ኸይራን ምርቲቢም እንዳለ ሆኖ ሌሎቻችሁም እንዳላችሁ ሆናችሁ ለዚህ ዲን የሚታገሉ ሰዎች መበረታታት አለባችሁ፣ ከጎናቸው መቆም አለብን። በዱንያም በአኺራም አላህ Subhanahu Wa Ta'ala በቁርአን የምንገለገል በቁርአን የምንታደል ሰዎች አላህ አድርገን ይላል። ጀዛከላሁ ኸይረል ጀዛ። እኔም እጅግ አድርጌ ነው ማመስገነው ኡስታዝ ለነበረን የሁለት ክፍል ቆይታ። በጣም ማራኪ የሆኑ ገጠመኞች፣ በጣም ድንቅ የሆነ ድንገተኛ ወደ ቁርአን ተገብቶ በቁርአን የተኖረ ታሪክን ነው ስናቀኝ የነበረው። እጅግ አድርጌ ነው ማመሰግነው። ጀዛከላሁ ኸይረል ጀዛ። ባረከላሁ ፊክ። ጀዛኩሙላሁ ኸይር። ሰላሙ አለይክ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ።